በቃ አንተ የቤት ውስጥ ዱርዬ ሆነ ቀረ ማለት ነው። የሳሎኑ ካቦ ምን ነው ደላለው በጧቱ ያዙ ይልቀቁኛል። በሰላም ነው? ሰው በጧቱ ተነስቶ ስንት ስራ ይሰራል። አንተ እዚህ ቁጭ ብለህ ወንበር ታሞቃለህ አይደል? ካልጠፋ ድንጋይ። እሺ ካልከኝማ አቀመጥብሃለሁ። ረዘብ ገብቶሃል አይደል? ድንጋይ ነህ እያልኩህ ነው። ገብቶኛል እባክህ። ድንጋይ መሆን የት ለመሄድ ነው እንደዚህ የምታጣድፈኝ? ይሄው ባለፈው ቤት ያሳየዋት ገዢ ቤቱን በጣም ስለወደደችው ዛሬ ልትገዛው ቢሮ ትመጣለች። የምርህና? አቡይሙት ወይኔ ደስ ሲል። ምንድነው እኔ ለማገኘው አንቺ ጮቤ የምረግጨው? አንተ አገኘ ማለት እኛ አገኘን ማለት አይደለም። ኤክስኪውዝ ሚ እኛ ማነን? እኛ ነና ቤተሰቦች። ብሩን ለብቻ ልትበላ ነው እንዲያሰብከው? እገጣው ጨምሪልኝ እንዴ! አንተ አሁን አይደል የሰጠውክ? ምን አደረከው? እንደበለው አንዴ ሰጠሽኝ እና አንተ ሳብከው? ሲያኝክ እንኳን አልሰማሁትም። አንተ ሰምተሃል? የሚል ድምጽ ብቻ ነው የሰማሁት። አንተ ስፖርት የምትሰራው የቤቱ ምግብ ዱቄት ለማድረግ ነው እንዴ? አሁን ማን ለዱቄቴ ሁሉ ሰጋለሁ። ውይ ሩት ደወለች። አየየየየየ ሄሎ መቼም በጣም ተደስተሽ ልታሞግሽኝ ነው አይደለ? ምን እዛ መስሪያ ቤት ስመጣ አይደርስም እንዴ? በደንብ ትስሚኛለሽ። ምን? ኧረ ረዱ ጨምሪልኝ። እስቲ ዝም በለተ። እሺ በቃ ቻው። ምን ተፈጠረ? ቤቱን የምትገዛው ሴትዮ በዋጋ ስላልተስማማች አትምጣ ነው የምትለኝ። እኔ እንደው ምን አይነት እድል ነው ያለኝ? እንደው በቃ ምን ታደርገዋለህ? ሁሉም ነገር ለበጎ ይሆናል። በቃ አሁን ተነስና የቀረበልህን ቁርስ ብላ። እሺ ጨምሪልን። ቪዲዮ ፖስት እያደረጉ አይደለም። ዛሬ እኮ ፖስት ካረጉ ብዬ እየጠበቅኳቸው ነው። ኧረ ስራ ፈት መሆን። አንተ ደግሞ ይሄም እኮ ስራቸው ነው። ቆይ ግን ምን ሆኖ ይሆን የጠፉት? ተለያይተው እንዳይሆን። ኧረ በስመ አብ! አንተ ምን አይነት ጨካኝ ነህ? እሺ በቃ ሞቶ ይሆናል። እንደሱ በላ። ፖስቱ ናያችሁ እንዴት ደስ እንደሚል። ሰላም እንዴት ናችሁ ተመልካቾቻችን? አዎ ሰሞኑን ትንሽ እንደጠፋን እናውቃለን። ዛሬም የጠፋንበትን ምክንያት ለመናገር ነው የመጣ ነው። ያው እሱም ምንድነው እኔና አሌክስ ተለያይተናል። አላልኩሽም? ማለት ለ9ኛ ጊዜ ሊለያዩ ነው? እኔ አላምንም እንዴ። ለ8ኛው ጊዜ ግን አምነሻቸዋል? አዎ ከዚህ በፊት በብዙ ምክንያቶች 8 ጊዜ ተለያይተን ታርቀናል። ከሌላ ወንድ ጋር ቺት አድርጋብኝ ተለያይተናል። ከሌላ ሴት ጋር ቺት አድርጌባት ተለያይተናል። የኔ ግን አይቆጠርም፣ ምክንያቱም ቺት ሳደርግባት እሷን እያሰብኳት ነበር። በጣም ነው የሚተሳሰቡት። በአሁኑ ግን ከሱ ከበድ ያለ ነገር ነው እንድንለያይ ምክንያት ይሆናል። እሱ ምንድነው እንደ ማንኛውም ካፕል በቂ ላይክ እያገኘናል። ስለዚህ መለያየታችን ብዙ ላይክ ሊያስገኝልን ስለሚችል ብለን ነው ይሄን ውሳኔ ወሰንነው። እሺ በአሁኑ ተለያይተው ከቀሩ ምን ሊወጣኝ ነው? ዘንዶ ቆይ አንቺ ምን ቤት ነሽ የምታለቃቅሽው? ስማ ይኸውልህ፣ ለማልቀስ ቤት መሆን አይጠበቅብህም። እሺ በረንዳ ላይ መሆን በቂ ነው። በቃ ኮሜንቶቹ ራሱ እኮ አያቸው አይደል? በጣም ነው እኮ ያዘኑት። ይኸውልህ አንደኛው እንደውም ይላል በእናንተ መለያየት በጣም አዝኛለሁ ይላል። ፈጣሪ ጠብቃችሁ፣ እባካችሁ አትለያዩ በፍቅር አምላክ። ወይኔ እጅ ለሚገዛ እግር መርቃለሁ። እንደውም እሱን ፎሎ አድርጊው፣ ጭንቅላት ይፈልግልሽ። ለ9ኛ ጊዜ ይሰብሩት ነው እንዴ? ሰላም ናችሁ? አዎ ሰላም ነኝ። እስኪ እቺን ወረቀት ያዥ። ምንድነው? እሱ ማህበራዊ ግዴታችሁን ለ6 ዓመት በአግባቡ ስላልተወጣችሁ የደረሰባችሁ የብር መቀጫ ነው። 2,352,017 ብር። አንቺ እሱ ቀን ነው 23/05 2017 ዛሬ አይደለም? እኔ እንጃ ነው እንዴ? ትልቅ ሰው የለም እንዴ ቤት? በምን በኪሎ በእድሜ ነው እንጂ ምን ትላለች? አንቺ ከማን ጋር ነው የምታወራው? ኧረ ነው ጉዲላ። ምንድነው? አቶ ብርሃኑ የሉም እንዴ? ስራ ናቸው። ምን ነበር? ሰፈር ውስጥ ምንም አይነት ማህበራዊ ተሳትፎ እያደረጋችሁ አይደለም። የሰፈር ጽዳት ላይ ተሳተፉ፣ ሰው ሲታመም አትጠይቁ፣ ሰው ሲሞት ለቅሶ አትደርሱ። ስለዚህ ማህበራዊ ግዴታችሁን እየተወጣችሁ ስላልሆነ እሱ የ72 ወር መቀጫችሁ ነው። ማለት 2,352,000። ኧረ እባክሽ እሱ ቀን ነው። ቆይ አንተ ማን ነህ? እኔማ የሰፈሩ ኮሚቴ ሊቀመንበር ነኝ። አጭበርባሪ! የኮሚቴው ሊቀመንበር ማውቀዋለሁ፣ ታዲዮስ ነው። በጣም ወዳጄ ነው ለኔ። የሱንም ለቅሶ አልደረሳችሁም? ሞተ እንዴ? ወይኔ በእናትህ! ስንት ሰዓት ነው ቀብሩ? የዛሬ 6 ዓመት።
እና አሁን ለቅሶን ከደረስን ቅጣቱን ትቀንስልናለህ? አንቺ ብሮ ትቀንስልናል ትለው እንዴ? ማን እንደሆንኩ ግን አውቀሻል? አውቃለሁ። ለዛ እኮ ነው የማትቀረው። ምንድነው? አይኔ ነው ተክጄ ነው? ይኸውልህ ወርቁ፣ አሁን ከደንበኛ ጋር ነኝ። ተረጋግተህ ቁጭ በልና በኋላ እናወራለን። እሺ? አልቀመጥም። እዚህ የክህደት ቤትማ አልቀመጥም። ይጋባብኛል። እንደውም አንድ ነገር ልንገርሽ፣ ከዚህ በኋላ በገዛ ፈቃዴ ስራዬን ለቅቄያለሁ። ያሳያትን ቤት ልትገዛ ነው የመጣችሁ? ምን ነው ችግር አለ እንዴ? አረ የለም፣ አንዳንዴ ቢሮ ውስጥ ስለምንቀላለድ ነው። በጣም ይቅርታ። ወደ ጉዳያችን እንመለስ መሰለኝ። ስለዚህ ቤቱን እንዳየሽው ወደሽዋል። የሚቀረ መፈራረምና ቤቱን ማስረከብ ነው። ሩት፣ እኔን ሸዋሸዋ። እስቲ ስነ ስርዓት ይኑርህ። እኔ በህይወቴ በጣም ብዙ ሴቶች አታለውኛል። ሳልሰክር ያታለልሽኝ ግን አንቺ። እሺ ተነስና ወተን እናውራ። የምታወሪኝ ነገር ካለ ይኸው እሷ ፊት አውሪኝ። እሷ ማለት ለእኔ ቤተሰቤ ማለት ናት። ስምሽን ማን ነበር ያልሽኝ? ትርሲት። ትርሲትዬ፣ አንድ ጥያቄ ልጠይቅሽ። በቤተሰብሽ የኔ ብለሽ በምታምኚው ሰው እምነትሽ ተበልቶ ታኝኮ ተውጦ ያውቃል? አንተ ያመሃል እንዴ? ምን አይነት ጥያቄ ነው የምጠይቀው? እኔ ከአንቺ ጋር አላወራውም። ዝም በይ። እጅህን አውርድ እዛ። ቲክቶክ ላይ እንዳሉት ፍቅረኛ ብሾሽ የምናስመስለው፣ ከዛ አንተ ትቀርጸኛለህ። አይውሩ፣ ከዚህ ሁላ ጊዜ በኋላ ደውለሽ የጠራሽኝ ፍቅረኛሽ እንደሆነ ለመጠየቅ ነው አይደል? ግልጹን ብትነግሪኝ እኮ ረዳሽ ነበር። ብቻ እኔም በጣም ነው ማፈቅርሽ። ወደዛ ሂድ በእናትህ። እንደ አንተ ያልኩህን አልሰማኸኝም እንዴ? እናስመስላለን ነው እንጂ እኮ እንሆናለን አላልኩህም። መሆኑ እያለ ማስመሰሉ ምን አመጣ? የኔ ፍቅር በእናትህ የኔ ፍቅር አትበለኝ። የኔ ወለላስ? ውሽ! ኧረ የሚወለውል ይወልውል። ትሰማኛለህ? የምትሰማ ከሆነ ደግሜ ልንገርህ፣ ያለበለዚያ በቃ ተወው እንዴ። ቆይ እሺ፣ ምንድን ነው የማደርገው? ይኸውልህ እኔ አውቄ ኃይለኛ እንቅልፍ እንደወሰደኝ አስመስላለሁ። ከዛ አንተ ከስራ ደክሞህ እንደመጣ ታስመስልና ማለት ነው እየቀረስከኝ ገብተህ አወላልቄ አብሬሽ ተኛለሁ። ፕራንክ ነው እንጂ የምታረገኝ። ግን እኮ ከስራ ከመጣው በጣም ስለሚደክመኝ ብንተኛ ይሻላል። የታባ ነው የምትተኛው? አንተ ቤት አልጋ የለህም እንዴ? አልጋማ አለኝ፣ አንቺ ነሽ እንጂ የሌለሽው። ገባሽ? አንቺ እዚህ ስለሆንሽ ማለቴ ነው። ወይኔ አይ እንግዲህ አትሟዘዝብኝ። በቃ ተወው። እንደውም ለፍጹም እደውላለሁ። ከአንተ ጋር ምን አደረቀኝ እንዴ? እሺ በቃ እሺ፣ ተኝ። ከዛ አስመስላለሁኝ። ይኸውልህ ሰምተኸኛል አይደል? ያልኩትን በተኛውበት አስደንግጠህ ፕራንክ ብቻ ነው የምታረገኝ እኮ። እሺ ተኝ። ወይኔ እኔ ፍቅር ደክሟት ነው መሰለኝ በጣም ተኝታለች። ቆይ ቀስ ብዬ ልሄድና ግጥም አድርጌ ልሳማት። የኔ ፍቅር መጣ። እንዴት ነው አቶ ሰለሞን? ይሄ ደግሞ ምን ሆንኩ ነው የሚለው? አሰለፍ አቶ ብርሃኑ፣ እኔ ላናግር አልፈልግም። ዛሬ ምን ሆናችኋል? አንቺ ትጮሃለሽ፣ እሱ ይገላመጣል። አለመምታቱም እሱ ሆኖ ነው። ቆይ የእናንተ ቤተሰብ ማህበራዊ ኑሮ በቃ ፎቢያችሁ ሆነ አይደል? ምንድን ነው የምታወሪው? ይሄው አሁን አይደል እንዴ የሰፈራችን ኮሚቴ ሊቀመንበር የሚነግረኝ እንዴ ለቅሶ አትደርሱ፣ የታመመ አትጠይቁ። እንዴ ምንድን ነው መጨረሻችሁ? ምን ማለትሽ ነው? ቆይ አንቺ ታመሽ ሺህ ጊዜ አይደለም እንዴ እየመጣን የጠየቅንሽ? ለቅሶውንስ እስክሞት ነው እንዴ የምትጠብቁት? መቼስ በቁምሽ አንቀብርሽ። አሁን ራሱ ያለባችሁን መቀጮ እስከምትከፍሉ ድረስ ከእናንተ ቤተሰብ ጋር ያለኝን ግንኙነት እንዳቋርጥ ነው ነግሮኝ ሄደው። ለሰፈሩ ሰው ሁሉ እየዞረ እኮ ስማችሁን እያጠፋ ነው። ለነገሩ ምን ስም አላችሁና ነው የጠፋውን ስማችሁን አሰመረበት ነው የሚባለው? ቆይ እሱ ማን ነው የእኛን ስም የሚያጠፋው? ሰለሞን ነው ሊቀመንበሩ። እሱም አይጠፋኝ፣ እኔ እየዛትኩ ነው። እኔ ላይ አንቺ ደግሞ ከውሮ ጋር መዋል ጀመርሽ እንዴ? ይኸውልህ ብርሃኑ፣ አንድ ታማ የወለደች አለች። እሷን ሄደን እንጠይቅ። በአንድ ድንጋይ ሁለት ወፍ ይልሃል። ይሄ ነው እንግዲህ። ኧረ እኔ ስራ አለብኝ፣ ለምሳ ነው የመጣሁት። በቃ ለረዱ ንገራትና እኔ ይዣት ሄዳለሁ። ችግር የለውም። አሁን ከአንተ ጋር ቆሜ ደግሞ እንዳያየኝ ቶሎ ሳይመጣ ልሂድ። አይቼሻለሁ። ሳታለ ሴትዮዋ እንዳትዪ፣ የተከበረ ማንነት የተከበረ ስም አላት። ትዕግስት ነው ህብስት? ትርሲት ነው ስሟ እኮ ትርሲት። እኔስ ምን አልኩኝ እንዴ? ይኸውልሽ ምንም ለማረሳሳት እንዳትሞክሪ እንዴ። እኔ ለፍቼ ያመጣኋትን ደንበኛ በጎን ሄደሽ ልትበይ? ገንዘብ ከሆነ ችግርሽ አካፍለኝ ብትይኝ አላካፍልሽም። በእርግጥ አላካፍልሽም፣ ግን ለምን አትጠይቂኝም? ይኸውልህ መጀመሪያውኑም አትምጣ ያልኩበት ምክንያት ለዚሁ ነበር። እኔ በሰላም ጉዳዩን ጨርሼ ተፈራርሜ ብሩን ተቀብዬ ድርሻህን በባንክ ልልክልህ ነበር ያሰብኩት።
አንተ ግን ሁሉን ነገር ካላበላሸ ስራ የሰራ ስለማይመስልህ ይሄው ተንቀልቅለ መጣ። እንደዛ ከሆነ ታዲያ መጀመሪያውኑ ና ውጪ እናውራ አትኝም ነበር? የምርህን ነው? ለማንኛውም ይቅር ብዬሻለሁ። ሀሳቧን ሳትቀይር ባይሆን ቤቱን ገብተን ብንሸጥላት አይሻልም? መች ማልቀሷን አቆመችና ነው? ችግር የለውም አዲሱ ቤቷ ትቀጥለዋለች ነይ። ምን ነው ትርሲት? ሳናስበው ያስቀየምንሽ ነገር አለ እንዴ? አረ እናንተ ምንም አላረጋችሁኝም። የህይወቴ ጎዶሎነት ትዝ ብሎኝ ነው የሚያስለቅሰኝ። ጎዶሎ? የጎደለው ብር አይደለም አይደል? ወርቁ ይቅርታ ግን ምን እንዳስለቀሰሽ ልትነግሪኝ ትችያለሽ? ማውራት ከፈለግሽ ማለቴ ነው። ቅድም እሱ እምነት ስለመበላትና ስለመከዳት ሲያወራን ያስለቀሰኝ። ይሄን ቤት የምገዛው ባለቤቴ እኔን ጥሎ ሌላ ሴት ጋር ነው ሄደው እና ይሄን ነገር ሲነግረኝ ልቤን ነካውና እንባዬ ቀደመኝ። ይቅርታ ሶፍት ይኖራቸዋል? አይ ይቅርብኝ፣ በእጄ ጠርጓለሁ። ለማንኛውም አሁን ቤቱን ለመግዛት ተዘጋጅቻለሁ። መፈራረም እንችላለን። እንኳን ደስ አለሽ ብስትዬ። ደግሞ ምን ሆንሽ? የደስታ ነው እንዴ? ፍቅረኛዬ ከስራ ደክሞ ሲመጣ ሰርፕራይዝ ነው የማደርገው። ድካሙን ሁሉ ነው ማስረሳለት። ተከታተሉኝ። ግባ ግባ። እንዴት ዋልሽ የኔ ፍቅር? ደክሞኝ ከስራ መጥቻለሁ። ደህና ዋልክ የኔ ፍቅር? እንኳን ደህና መጣ። በቃ እዚህ ጋር ቆርጠዋለሁ። ግን እኮ አልተቃቀፍንም። ችግር የለውም፣ ኤዲቲንግ ላይ እንተቃቀፋለን። እኔ ግን ምንም ፍቅረኛሞች ሆነን እየመሰለኝ አይደለም። ቲክቶክ ላይ ያሉት እኮ ቢያንስ ይተቃቀፋሉ፣ ይነካካሉ፣ ይተሻሻሉ። ምንድነው የሚያሹት? እኔ እንጃ፣ ግን ደስ የሚል ይመስለኛል። እኛን ከሌሎቹ ፍቅረኛሞች ለየት የሚያደርገን ርቀታችንን ጠብቀን ነው የምንፋቀረው። እሱ ደግሞ ምን አይነት ፍቅር ነው? የኔና ያንተ ፍቅር። እዚህ ድረስ እኮ የመጣሁት አንቺን ብዬ ነው። ለምንድነው እኔን ለመንካት እንኳን የማትፈልጊው? አንተ ደግሞ ቅድም ነካውሃ እንዴ በእንጨት? በቃ እንደውም ታዩ ይቅርብኝ፣ እሄዳለሁ። እንዴ ኧረ ብሩኬ በእናትህ ወዴት ነው የምትሄደው? በቃ ጨርሰናል እኮ አንድ ቪዲዮ ነው የቀረን። እሱን ሰርተን ከፈለግ ትሄዳለህ። በቃ ባልፈልግም ልለማመጥህ። እሺ ግን የምስማማው ቢያንስ እንኳን እንድጨብጥሽ ከፈቀድሽልኝ ብቻ ነው። ለሱ ችግር የለውም። ያው አንዋላልሽኝም እንዴ? የታለ ድግሱ? ቅድም ወሰድኩህ አይደለም እንዴ? የህፃን ልጅ ልደት እኮ ነው የወሰድሽኝ። ያው ነው ድግስ ትንሽ የለውም። በጣም ነው የምትገርሚው። እሺ እኔ ለነገሩ ምን አገባኝ? ድርሻዬን ጋሞ ብዬ እሺ መጥቻለሁ። የጠፋው ስማችን ለማደስ ብዬ እኮ ነው በየቦታው እየድን ሰው የምንጠይቀው። ጭራሽ ዳ ትጨምርብናለህ። አንቺ ደግሞ ምንድነው የምታካብጂው? ኩኪስ እኮ ነው። ወይ ጉድ! እኔ የለሁበትም። ባንክሽ ማንም አይሰጥሽም። ቆይ ምንድነው ከቀድም ጀምሮ ስልክሽን የምታዩ? አቡ እንዳይሰርቅሽ ነው? እምጠብቀው ስልክ ስላለኝ ነው። ሳምንቱን ሙሉ ነው እንደ የምትጠብቂው? በቃ ካላነሳ ተይው። ዝም ብሎ በደወለ እኮ አይደለም። ባለፈው ስላገዘኝ ላመሰግነው ብዬ ነው የደወልኩት። ሌላ ነገር አስመሰለው እኮ። ለምን ከፈለገ እዛ ገደል አይገባ? ካልፈለገስ? ይቅርታ እያችሁ ጠርፎ አይደል? ኧረ ችግር የለም። አራሷ ተኝታ ነው እንዴ? አሁን ከልጇ ጋር እኮ ተኝታ ነው። ግን እናንተ ያለመደባችሁን እንዴ ሰው ልትጠይቁ መጣችሁ? ድግስ ያለ መስሎ። ያው ልጆት መውለዷን ስንሰማ ልንጠይቃት ነው የመጣ ነው። ከሆነ ጥሩ ነው። ታዲያ እንዴት ነው አንቺስ? ወለድሽ? ከማ? ከባልሽ ነው። ሌላ ከማ ይሆናል? ኧረ እኔ ባል የለኝም እንዴ። ያ ባለ ሱቁ ሴት ሄደ። እሱማ አይንሽን ላፈር ብሎ እኮ ኬንያ ጥሏት ገባ። ኬንያ ምን ሊያደርግ? ሱቅ ሊከፍት ቁጥር 2። አሁን እኮ ባል የላት ፍቅረኛ የላት። እንደው ዱቄቷን ታቅፋ እኮ ነው የምተኛው። ወፍጮ ቤት ማደር ጀመርሽ? እንዲያው ምን አይነት የተረገመ ሰው ነው? ልክ እድሜ ሲገፋ ጠብቆ ጥሎሽ ሄደ አይደል? ማ እኔ? ኧረ ወጣት ነኝ። ከፈለኩኝ የፈለኩትን ሰው መርጬ ማግባት እችላለሁ። የመረጠችው ግን ስልክ አላነሳ ብሏታል። ይኸውልሽ የኔ ልጅ ካሁኑ ባላግብተሽ ሰብሰብ ብለሽ ብትቀመጪ ጥሩ ነው። በዚህ እድሜ ባል ከሌለሽ ምን ሊኖርሽ ነው? ያው ዱቄት ነዋ። እኔ ምሎት ግን የልጆት ባል ጠፍቶ ቀረ ማለት ነው? ለዚያውም በጣም በሚያሳዝን ሁኔታ ነዋ። ልጅ ያረገዘች ወቅት እኮ ነው ለልጃችን ወተት ልግዛ ብሏት በዛው ጠፍቶ ከቀረ ይሄው 7 ወር ሆነ። ወይ ጉድ! እና አሁን ምን ሆነ ይባላል? ወረፋ ይዞ ይሆናላ። እስቲ አንገት ላይ አተንፈስ ልትበላይ ነው እንዴ? የዛሬ ውሏችን ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቻው ፋሚሊ። ቻው በላቸው። ቻው ፋሚሊ። በቃ መሄድ ትችላለህ።
ወዴት? እንዴ ወደ መጣህበት ነው። እኔ እንደሆንኩ የምፈልገውን አግኝቻለሁ። በቃ ለጥቅምሽ ብቻ ነበር የምትፈልጊ ማለት ነው? አዎ። በጣም ነው የምታሳፍሪው። የእውነት ሴቶች ትባሉ ሁላችሁም አንድ ናችሁ። ለጥቅማችሁ ብቻ ነው የምትኖሩ። ጨካኝ ነሽ፣ በጣም ጨካኝ ነሽ። እንዴ ምን ነው ድራማ በዛ? ካሜራ አለ እንዴ? ቀስ በል እንጂ። ማን ነው? ፍቅረኛዬ ነው ማለት የቲክቶክ። ወይኔ እሱን ተይውና ዛሬ አቤት አቤት ውርዬ፣ በጣም ብዙ ነገሮች አሉ። ዛሬ የዘጋሁት ዝግ እንዳይመስልሽ እሺ? ምን በሩ ነው ትላለች። እንዴ በኋላ ስመጣ በጣም ብዙ የምናወራው ነገር አለ። እንዴ ወዴት ልትሄድ ነው? ሩትን ታገቢኛለሽ ወይ የሚል ጥያቄ ጠይቄ ሰርፕራይዝ ላረጋት ነው። ምን ነው? ቅድም ዘጋው ያልከኝ ማሰቢያህን ነው እንዴ? ማለት ስራ አይደል እንዴ አብራችሁ የምትሰሩት ነው ወይስ ሌላ ነገር ጀምራችኋል? ሂጂ አንቺ ባለጌ። አረ ምንም ነገር አልጀመርንም። እና ታዲያ ከመሬት ተነስተህ ነው ታገቢኛለሽ ወይ የምትላት? ሂጂ አንቺ ምን ትላለች? መሬት ላይ ተንበርክኬ ነው እንጂ። ምንድን ታስቸኩለኝ? ከጠገብሽም ቴካዊ ያስደርጊው፣ እኔ ወስደዋለሁ። ቆይ ግን ለምንድን ነው አጣድፈ የጠራኸኝ? ከዚህ በፊት ቤት ከሸጥክ በድርጅቱ ስም ጋብዝሃለሁ አላልሽኝም? ስለዚህ እባክሽን በድርጅቱ ስም ተጋበዥልኝ። እና ዛሬ በዛሬው ነው? ነገ መሆን አይችልም ነበር? በረ ምንድን ነው? አልጨረስኩም እኮ። ወስደዋለሁ አልኩሽ እኮ። አሁን ወደ ዋናው ፕሮግራም ስንገባ አንዴ እባካችሁን አንዴ ያዳምጡኝ። አንዴ ማንም ሰው የለም እኮ። የዘወትር ህልሜ ስለነበር ነው። ብቻ ግን ይሄ የደስታ ስሜት ሳይለቀን ሰርፕራይዝ ላርግሽ ብዬ ነው ዛሬ ጠራሁሽ። የምን ሰርፕራይዝ? እኔና አንቺ ብዙ ውጣ ውረዶችን ለ10 ዓመታት ያህል አሳልፈናል። 10 ዓመታት? ዝም ብለሽ ኬኩን ብቻ ብዬ። ያው በእነዚህ ባሳለፍናቸው 20 ዓመታት ውስጥ ብዙ ውጣ ውረዶች አይተናል። ብዙ ስቀናል፣ ብዙ ተጫውተናል፣ ብዙ አልቅሰናል። አልቅሻለሁ በል። ብቻ ምን እያሰብኩ እንደነበር ታውቂያለሽ? ሁለታችንም ስኬታማ ቢዝነስማኖች ከሆንን፣ ሲንግሎች ከሆንን፣ ወጣቶች ከሆንን፣ ያው ቆንጆዎችም ከሆንን ለምን ይሄንን አንድ መስመር አናስይዘውም ብዬ አሰብኩ። የምታወራው ነገር ምንም አልገባኝም። ችግር የለውም፣ ትንሽ ቆይቶ ይገባሻል። ብቻ አንቺ ኬኩን ቢ፣ በተለይ ወደ መሃሉ በደንብ ቢዩ። ምንድን ነው? እኔ ላይ ነው እንዲያረገችው። ሩት አብርሃም፣ ቀሪ ዘመኔን ከአንቺ ጋር ማሳለፍ እፈልጋለሁ። ይኸው ሰው በሌለበት ሬስቶራንት ውስጥ ተንበርክኬ እየጠየኩሽ ታገቢኛለሽ? ለምንድን ነው የምትስቂው? የምሬን እኮ ነው። ከዚህ በፊት ስቀልድ አትስቀኝ አታውቅም ነበር። አሁን ግን ሆዴን ያሳመምከኝ። እኔ ነኝ ምግቡ? አንተ ነህ እንጂ። ወይ ጉድ! የጋብቻ ጥያቄን አትቀበይኝም ማለት ነው? አንተ የምርህን ነው እንዴ? እኔ እኮ እንደ ወንድሜ ነው የማስብህ። እሱንም ግዱ ሆኖብኝ ነው። እሺ የኔ ሲሆን ያዘጋጇቸውን ሽማግሌዎች ምን ልላቸው ነው? አትዘጋጁ በላቸው። ደህና መሻችሁ ቤተሰቦች። ምን ነው ወርቅዬ፣ ፊትህ እኮ ልክ አይደለም። አዎ እናንተ ወይ አሞት ነው ወይ ደግሞ ሩትን አግቢኝ ብሏት እምቢ ብለው ነው። አንቺ ውሮ፣ አንቺ ነሽ አይደል የነገርሻቸው? ቆይ ደግሞ አሳይሻለሁ እንዴት እንደተንበረከከለው። አንተ ግን በዚህ ጊዜ እንዴት ኬክ ውስጥ ቀለበት ትከታለህ? በተወደደ እህል። ወይ ጉድ! ልጁ ለራሱ ደክሞታል። ለምን አተውትም? ሲንበረከክ እኮ ነው የዋለው። ዛሬ ስንት እንደሰራው ብታዩ አታላግጡም ነበር። ይኸው እንዴ ወርቅዬ፣
ዛሬ የሰራሁት ብር ነው ማለት እምቢ ስትል ዘረፍካት?